ዛሬም ብቻ ሳይሆን ነገን ያለመው የሀገረ መንግስት ግንባታ ሂደት ትውልዱን ማዕከል አድርጎ እየተሰራ ነው። ይህ ውጤታማ የሚሆንባቸው ሂደቶች ደግሞ ለመጪው ጊዜ ብቁና ንቁ ዜጋ የመፍጠርን ግብ ከስር መሰረቱ መነሻ ያደረጉ ስለመሆናቸው እነዚህ ቁጥሮች ማሳያ ናቸው። ታዳጊዎች ላይ አበክረን ብንሰራ የዛሬ 20-25 ዓመት ሊወዳደር የሚችል ትውልድ ይፈጠራል። አሁን የምናደርገው ኢንቨስትመንት ሮንግ ቦታ ነው፣ እናስተካክል ብለን ባለፉት 5-6 ዓመታት ክቡራትና ክቡራን ከ34,000 በላይ መዋለ ህጻናት ወይም ኪንደርጋርተን ገንብተናል። 34,000 በቁጥር። ዛሬ ኢትዮጵያ ውስጥ ከ4 ሚሊዮን በላይ ህጻናት በየሰፈራቸው በመዋለ ህጻናት ይማራሉ። የኢትዮጵያ ተስፋ እነሱ ናቸው። ከጠዋት ከጅምሩ ከመሰረቱ ያስተማርናቸው ያዘጋጀናቸው ልጆች በነገው ዓለም ውስጥ ሊወዳደሩ የሚችሉ ስለሚሆኑ ከዚሁ ጋር የሚያያዘው የስኪል ዴቨሎፕመንት ነው። ለምሳሌ 5 ሚሊዮን ኮደርስ የሚለው ኢኒሼቲቭ አሁን 3 ሚሊዮን ገደማ ደርሷል። ይህ የትውልድ ግንባታ ሂደት በሀገረ መንግስቱ ውስጥ ጠንካራ ተዋናይ ለመፍጠር የሚያስችል ስለመሆኑ የህዝብ ተወካዮች ምክር ቤት አባላት ይጠቅሳሉ። መጪውን ጊዜ ያለምና ዛሬን ለነገው ስኬት የሰጠ ስራ እየተሰራ ስለመሆኑም ያስረዳሉ። ትላንት አባቶቻችን በመጡበት መንገድ ነገም ለትውልድ ማስረከብ የለብንም ነው የመንግስት አቋም። ዛሬ መስዋዕት መክፈል ያለበት አካል ካለ መስዋዕት ይክፈልና ለቀጣዩ ትውልድ የተመቻቸ የበለጸገችን ኢትዮጵያ ለትውልዳችንን እናሳልፍ ነው እየተሰራ ያለው ስራ። ያን እንግዲህ የግንዛቤ እንትን ይጠይቃል፣ ማህበረሰቡን መገንዘብ ይጠይቃል። ምናልባት ዛሬ እኔ እንደልቶኝ ልኖርም ላልኖርም እችላለሁ፣ ግን ነገ የኔ ልጅ የኔ ቀጣይ ትውልድ እኔ የኖርኩትን ኑሮ መኖር የለበትም። ስለዚህ ዛሬ መስዋዕት መክፈል ካለብኝ እኔ ዛሬ መስዋዕት መክፈል አለብኝ። ተግባሩ ትውልድ በመቅረጽ ብቻ ሳይሆን ጥሪት በማስቀመጥም የታጀበ ስለመሆኑ ማስረጃዎች አሉ። በአንድ ቦታ ያልተገደቡ የሀገሪቱን ሁሉንም አቅጣጫዎች በፍትሃዊነት የሚያዳርሱ መሰረተ ልማቶች እየተገነቡ ነው። ወደ ውጪ ሳንመኝ የውጪዎቹ ወደኛ እንዲመጡ የማድረግና የጥቂት ጊዜ ተግተን ከሰራን ሀገራችን መቀየር እንችላለን። አሁንም እኮ ተቀይሯል። ይሄ የምታየው ነው። ይሄው መሬት በፈለክበት ቦታ ሂድና አይ። ወንጪ ሄደን እንደዛ አይነቱን ስናይ፣ ሶፍ ዑመር ሄደን እንደዛ አይነቱን ስናይ፣ ጎገራ ሄደን እንደዛ አይነቱን ስናይ ይሄው ነው ለውጥ ማለት ሌላ አይደለም። ለምን ወደ ውጭ አስፈለገን? ውጭ የምንፈልገው ይሄው አጠገቤ ስለተገኘ ይህንን ተባብረን ተጋግዘን ማንም እኔ እሱ ሳይባል ማስቀጠል እንድንችልበት ነው። መንግስታችን ደግሞ በዚህ ጋር ትኩረት በጣም ሰፊ ትኩረት እንትን አድርጎ እየሰራ ነው። ይህ በነጠላ ዘርፍ ሳይወሰን በትውልድ ግንባታ የመጪውን ስኬት ያለመ ስራ ሁሉም ገብቶት በንቃት የሚሳተፍበት ሊሆን እንደሚገባም ተነክስቷል። በኢኮኖሚውንም በምኑም ስናየው ብዙ ነገር እየተሰራ ነው። ግን ያለው ነባራዊ ሁኔታ ሚዲያው ራሱ ያለችን አንድ ሀገር ናት፣ ሌላ ሀገር የለንም። ችግራችንን ሸፈን አድርገን አንድ የሚያደርጉን የሚያበረታቱን ሞራል የሚሰጡን ላይ ብንሰራ ከዛ በላይ ልንሄድ እንችላለን። በእርግጥም ይህ ሁሉ ስኬት ይመዘገብ ዘንድ የየራሳቸውን አሻራ ያሳረፉ በርካቶች ስለመሆናቸው ሲነሳ ሀገር እየገነቡ ራሳቸውን የሚደጉሙ ባለ ሁለት ድል ባለቤቶች ሰራተኞች ተጠቃሽ ናቸው። ስራ እንዲሰራ ከፕሮፌሽኖች ከተነስተው እስከ ተራኛው ሰው ሰልጥኖ ሄዶ በክብር ኢትዮጵያነቱ ሰውነቱ ተከብሮ እንዲሰራ ወደ ሚሊዮን የሚሆን ህዝብ ከስራና ክህሎት ተቀናጅቶ በጣም በከፍተኛ ደረጃ ለውጥ መታየቱን እኛ ራሳችን እንኳን በዛ ቋሚ ኮሚቴ ያለ ነው በጣም የምንመሰክርበትና በእጅጉ ደግሞ የምናውቀው ነው የሰራነው ስራ ስለሆነ በእነዚህ ሁሉ ጥረቶች ዛሬን ለነገው ትውልድ የምትመጥን ሀገር ለመገንባት እየተሰራ ነው። ይህ ደግሞ የሚረከበውንም ትውልድ የብዝሃ ዘርፍ የልማት ባለቤት እንዲሆን በሀገሩ የሚኮራ ለማድረግ የሚያስችል ነው። በኤአይ እና ቴክኖሎጂ ያመጣነው ውጤት ማንም ሰው ሊያየው ሊዳስሰው ይችላል። በኤርሊ ቻይልድሁድ ኤጁኬሽን ያመጣነው ውጤት ማንም ሰው ስትሰማሩም በየአካባቢዎቹ ማየት ትችላላችሁ። በግሪን ሌጋሲ ያመጣነው ውጤት የሚጨበጥ የሚታይ ዓለም እውቅና የሰጠው ነው። ከተሜነት ላይም እንዲሁ። ይህ ሁሉ ስራ ሲደመር የሚያሳየው የኛ መንግስት የትናንትናን ዕዳ ለመቀነስ ብቻ ሳይሆን ዛሬ እድገት ለማረጋገጥ ብቻ ሳይሆን ልጆቻችን ነገ ቀና ብለው ከስደት ተቆጥበው
በሀገራቸው በኩራት መኖር የሚችሉ ዜጎች የማፍራት ትልምና ፍላጎት በእውቀትና በእቅድ ገብቶን እየሰራን እንዳለን ያመላክታል።